ሚያዝያ 30 1997 ዓመተ ምህረት ቅንጅቱ የጠራው የህዝባዊ ድጋፍ ሰልፍ መስቀል አደባባይ ላይ ሲካሄድ ኢህአዴግም ባመነው በሰነዶቹ ባልተጠበቀ ሁኔታ ኢህአዴግ ካከናወነው ሰልፍ እና ከመጣው ህዝብ የበለጠ ብዙ ህዝብ እናንተ በጠራችሁት ሰልፍ መስቀል አደባባይ ላይ ተገኝቶ ነበር። እዛ ውስጥ ያ ሁሉ ህዝብ በተገኘበት አንድ ሰው አልነበረም። ያም ሰው መጽሐፉ ላይ እንደተጠቀሰው ዶክተር ብርሃኑ ነጋ ናቸው ይላል። ማን ነው ይናል? አቶ በረከት በመጽሐፋቸው ሚያዝያ 30 አዲስ አበባ በህዝብ ሰልፍና ማዕበል ስትናወጥ እርሶ የት ነበሩ? እኔ ቡኢ የሚባል ከተማ እኔ ያስቁኛል እንደዚህ አይነት ነገሮች ብዙ ጊዜ እኔ የምርጫው ስራ አስኪያጅ ነኝ። በየቦታው ይሄድ ነበር ለኢሌክሽን ራሊ። የዛን ቀን የሚያዝያ 30 ሰልፍ የተጠራው በ8 ሰዓት ነው። ኦፊሻል ጥሪያችን 8 ሰዓት ነው። ቡኢ ወደ 70 ምናምን ኪሎ ሜትር ነው ከእንትን ካሰው ኢላላ የሚወዳደርበት እንትን እና የቡኢ ተወዳዳሪ ያለን የቡኢ ከተማ ህዝብ ደግሞ መምጣት አለበት፣ ብርሃኑ እዚህ ካምፔን ማድረግ አለባችሁ፣ የማሸነፍ እድል አለን ብለው ሲጠሩ ኦኬ ብለን እኔና አቶ አክሉ ግርግሬ የሚባል ሁለታችን በሌሊት 12 ሰዓት ተነስተን ሄድን። የሚያዝያ 30 ሰልፍ እንዳለ ያውቁም ነበር እርሶ? በ8 ሰዓት እንደርሳለን ነው ደርሰን እንመለሳለን። ያ አንድ ሰዓት ተኩል መንገድ እኮ ቅርብ ነው። ኖት ቬሪ ፋር ለሱ ብለን ሄድ ነው። ሌሊት በ12 ሰዓት ሄድን። እዛ ወደ 1 ሰዓት ተኩል ነው 2 ሰዓት ደረስን። ራሊውን አድርገን እያለን መስቃንና ማረቁ ከሚባል ከዛ ሰም 20-30 ኪሎ ሜትር ርቀት ላይ ያለ ሽማግሌዎች ተሰብስበው መጥተው በምንም አይነት እኛ ጋር ሳትሄዱ እኛ ጋር ሳትመጡ ልትመለሱ አትችሉም ማለት ተሯሩጠን ደሞ እዛ ሄድንና ብቻ ወደ 5 ሰዓት 5 ተኩል መልሰን ወደ አዲስ አበባ ስንመጣ እኛ ስንደርስ እንትኑ እየተበተነ ነበር ሞልቶ እና አይ ሪሜምበር በዚህ በተግባረ ዕድ ጋር ምናምን እየሄድን ቦታው በሙሉ ከመሙላቱ የተነሳ ምንም ሰው የሚንቀሳቀስበት አልነበረምና ከመኪናው ሰዎች አውጥተውኝ እንደውም ተሸክሞኝ እንትን ሳረግ ነበር ያለት ያንን ባለማየቴ ማዝንበት ቀን ነው እንጂ እንኳን ሽሽት አልነበረም። ማን ነው ተሸሽው? ጥሩ። ይሄ ሁሉ ሆኖ የ97 ምርጫ ይሄንን ግን በረከት ማለቱ ይገርመኛል፣ ያስቀኛል። መጽሐፍ ላይ ጽፎት ነው ይሄ ሁሉ ተካሂዶ ምርጫው ተከናወነና ምርጫው ከተከናወነ በኋላ አዲስ አበባን በተመለከተ ስፔሲፊክ ማሳንፈ ኢህአዴግ ራሱ ባመነው በዝረራ የተሸነፍንበት ባለው አዲስ አበባ ላይ እናንተ አሸንፋችሁ እያለ እንዴት የአዲስ አበባ ከተማ አስተዳደርን ተረክቦ ለማስተዳደር ለምን እምቢ ያላችሁና ለምን አልተረከባችሁ? እኔ በምርጫ 97ን በሚመለከት ከሚነገሩ ውሸቶች ውስጥ በጣም የሚገርመኝና በጣም ብዙ ሰው የተቀበለው እስካሁን ድረስ ነው። እስካሁን ድረስ ይሄንን የሚያምኑ የኢህአዴግ ሰዎች አሉ። አሁን ብልጽግና ይሁን እስካሁን ድረስ ቅንጅቶች እምቢ ብለው አዲስ አበባን አንወስድም አሉ። ናው በዛን ጊዜ እኔ የተወዳደርኩት ለአዲስ አበባ ነው። ተወዳድረን ስንጨርስ 137 ወንበር ከ138 ያሸነፍነው እኛ። ካሸነፍንም በኋላ ለዝግጅት እንዲሆን ከተማውን እንትን ለማድረግ ምርጫ እናርግ ቢኮዝ በህጉ መሰረት ምርጫ ከንቲባው ራሱ የሚመረጠው በእንትኑ ከገቡት ሰዎች ከምክር ቤቱ አባላት ስለሆነ 137ቱን ጠርተን ምርጫ ተደርጎ የሲክሬት ባለት የውጭ ታዛቢዎች ተጠርተው እኔ ከኔ ጋር የተወዳደረው ዶክተር አድማሱ ነው መሰለኝ አጌንስት ሚ ምርጫ ኦፊሻል በደም ሲክሬት ባሎት ምርጫ ተደርጎ እኔ ከንቲባ ሆኜ ተመረጥኩ። ከዛ ጀምሮ ስለ ከተማው ምንድነው የምናደርገው ይያል ትንሽ ግሩፕም አለን እየተነጋገር አሁን የከተማ የአርባን ትራንስፖርቱን እንዴት ነው እንትን የምናደርገው ጥናት ሁሉ ነበረን። ይሄ ላይት ትሬን ባስ ዴዲኬትድ የሆነ ባስ ላይን ሜትሮ ብቻ ይሄ ከተማውን እንዴት ነው የምናደርገው ፓርኮች
እንዴት አድርገን ነው የምንሰራው? ከፈረንሳይ መንግስት ጋር ተነጋግረናል። ይሄ አንዱ የሚያስጠመደኝ ያኔ እሱ ነው። ይህን የሚያክል ቦታ ይዛችሁ እንትን ከምትሉ ያው ከላይ ያለውን ለምን አተውትምና ፓርክ አናደርገውም ለህብረተሰቡ ወይም ዴዲኬት አድርጋችሁ ስጡ ምናምን። እኛ ስንረከብ የምናደርገውን ነገር በሚመለከት እንሰራ ነው። ኢንፋክት በዛም ምክንያት እንደውም የስራ አስፈጻሚ ምርጫ በነበረ ጊዜ እኔ አልወዳደርም፣ ስራ አስፈጻሚ ውስጥ አልገባም። እጃችን ሙሉ ነው አዲስ አበባ ከተማን ረን ማድረግ። ስለዚህ እሱ ላይ ኮንሰንትሬት እናደርጋለን። እኔ ከቅንጅት ስራ አስፈጻሚ ለቅቄያለሁ በዛ ጊዜ ባይዘው። ፓርላማ እንግባ በሚለው እዛ እንትን ላይ ያ ቅድም ያልኩህን ውይይት አደረግን። ውሳኔያችን አንገባ ማለት እንገባለን ነው የሚለው። በነገራችን ላይ ኬርፉሊ ነው ክራፍት ያደረግነው። አክቹዋሊ ኢፍ አይ ሪሜምበር እኔ ነኝ እንትኑን ሰጀስት ያደረኩት። አንገባን የሚል ኔጋቲቭ እንትን ከማድረግ እንገባለን፣ ግን እነኚህ ነገሮች ይሟሉ ብለን እነኛን እንጠይቅ ብለን እነኚህ ባለ 8 ነጥብ የምልህን አሁኑን ግድ የለም ከ5 ዓመት በኋላ የሚደረገው ምርጫ ግን ሁላችንም ኮሚት እናድርግ እውነተኛ ዴሞክራሲያዊ ምርጫ እንደሚሆን። ከዛ በኋላ ሁላችንም እንገባለናል። አይሆንም ምናምን አሉ። ልክ የፓርላማው የሚከፈት ቀን የአዲስ አበባ ከተማ ምክር ቤት የሚደረግበት ቀን እኔ ከቤቴ ወጥቼ በመኪና እየሄድኩ ስልክ ተደወለልኝ። አቶ ተስፋዬ ይባላል ያኔ የምርጫ ቦርድ ዋና ጸሐፊ ነው። እየጠበቅናችሁ ነው ኑና ተረከቡ አለ። ምን አዲስ አበባ ነው ታስረክባላችሁ እንዴ? ያሸንፋችኋል ታዲያ ለምን አትሉ? መጣን፣ ጠብቁን። እኔ እስከዛ የ137ቱንም እንትኖች ሰብስበን እነሱን በሙሉ ይዤ እመጣለሁ። እስከዛ ዴሊጌሽን የሚረከብ ዴሊጌሽን እልክላችኋለሁ ብዬ ቢሮ ገብቼ ጸሐፊዎችን በሙሉ ልጆችን እንዲጠሩ አድርገን ኢን ዘ ሚን ታይም 3 ሰው ያለበት ዴሊጌሽን ወደ አዲስ አበባ ላኩ። ወደ አዲስ አበባ ከተማ ተስፋዬ ነበር፣ በዛን ጊዜ አርከበ ነበር እንትኑ እና ሌላም ኢህአዴግ ሰው ነበር መሰለኝ። ሄዶ ለምን መጣችሁ አሏችሁ። እንዴ ጠርተህን የለም እንዴ ተረከቡ ብለህ? አዎ ጠርቼ ነበር፣ ኢህአዴግም ቢያለ እናስረክብም ብሏልና ርክክብ ሊካሄድ አይችልም፣ ሂዱ ተመለሱ። ይሄን ያለው ለምርጫ ቦርድ ዋና ጸሐፊ ለአቶ ተስፋዬ ነው ወይስ ደግሞ እርስዎ ለላኳቸው ሰዎች ነው? እኔ ለላኳቸው ሰዎች ሊረከቡ ርክክብ ሊያደርጉ ለሄዱት ሰዎች አናስረክብም ብሏል ኢህአዴግና አትረከቡም። የምርጫ ቦርድ ዋና ጸሐፊ ናቸው ይሄንን የሚለው። አዎ ኢህአዴግ አላስረክብም ብሏል፣ ምንም ማድረግ አልችልም ያለ እና ኮንቲኒየስሊ ሁልጊዜ እኔ ስንት ጊዜ ተናግሬዋለሁ ይሄን ነገር ሁልጊዜ ቅንጅት አልረከብም ብሎ። ከዛ በኋላ በዚህ ጉዳይ ላይ አንደኛ እርስዎን በተደጋጋሚ እንደሚሉት በረከት ጋር በተለያዩ ሁኔታዎችና ጉዳዮች ተገናኝተዋል። ይሄን ጉዳይ አላነሱላቸውም? ለምንድን ነው ማታስረክቡ? ከዛ በኋላ ተገናኘንም ከበረከት ጋር። ከዛ በኋላ አልተገናኛቸው? ከበረከት ጋር እኔና በረከት የተገናኘነው ምርጫ ላስት ሚቲንግ ያደረግነው ምርጫ ሊሆን 3 ይሄ እንትን ያለቀ ቀን ካምፔን ቅስቀሳ የቆመ ቀን አይ ቲንክ ሐሙስ ቀን ይመስለኛል። አብዱል የሚባል የዚህ ኢንተር አፍሪካ ግሩፕ እንትን ነበር። በኋላ ወደ ግጭት እንዳይሆን በሰላማዊ መንገድ እንዲሆን እስኪ ቁጭ በሉና ተነጋገር። እንግዲህ በረከት ያዝን ጊዜ የኢህአዴግ እንትን ነው፣ እኔ የቅንጅት እንትን በፊትም እንገናኝ በየ2 ሳምንቱ ግጭት ውስጥ እንዳይገባ እንትኑን ያል እየተገናኘን እኛ ሰዎች ሲታሰሩብን የሚታሰሩ ይባላል ያስለቅቅልናል። በረከት ጋር የተገናኘ ነው 3 ቀን ሲቀረው ነው። ኤንድ አይ ቶልድ ሂም ፍርሃቴ ደግሞ እናንተ ሰዎች ካምፔን እያደረጋችሁ አይደለም፣ በጣም እርግጠኛ ሆናችሁ ነው የምታደርጉት። በኋላ አንድ ነገር ቢፈጠር እናንተን ባታደርጉ ወደ ግጭት ትወስዱታላችሁና ምን እየሆናችሁ ነው አልኩት። ምን እናሸንፋለን ብላችሁ ታስባላችሁ? ያ መቼም ሙሉ ለሙሉ እንኳን ባናሸንፍ እንደው አዲስ አበባን እንደው ምንም ዳውት የለኝም እንደምናሸንፍ፣ ግን ከዛም በላይ የምናሸንፍ ይመስለኛል። በየክልሉ እየሄድኩ የማየው የህዝብ ስሜትና እንትን ይሄንን ነው የሚነግረኝ። አንድ ሰው አዲስ አበባ ታሸንፉ ማለት this is 3 days before አንድ መቀመጫ አዲስ አበባ ታሸንፉ ማለት በጠርሙስ ውስኪ ተወራረደ። that is
the last time I have a conversation ከዛ በኋላ አንዲት ልጅ ኮተቤ ያለች መንገድ ላይ ገለዋል። የሰኔው ላይ የነበረው በቃ that's very close ሳምንት ምናምን አልሞላም። ያን ለት ስልክ ደውሎ ደም እንትና አቃባችሁን አይደለም አለና ዘጋብኝ። that was the last conversation። ስለዚህ እናንተ እንድትረከቡ ሄዳችሁ አናስረክብም ከተባላችሁ በኋላ የምትጠይቁበት እድልም ጊዜም አልነበረም ማለት ምን ተፈጠረ? ከዛ በኋላ አናስረክብም ካሏችሁ በቃኛ እስር ቤት ገባን። አዎ የቃሊቲ ቆይታውን ትንሽ እንገሩ። እንደውም እሱ ላይ ያስገራሚው ነገር እስር ላይ ቢሆኑም አንደኛ መጽሐፍ ጽፈዋል፣ ሁለተኛ የርሱ የቅርብ ሰዎች እንደሚናገሩት በሳጣራ ነገር ቢሮ ሁላ ሰርተው የመስራት እንቅስቃሴ ውስጥ ነበሩ። ቃሊቲ እንዴት አይነት ጊዜ ያሳልፈው ወይም እንዴት አይነት ሁኔታ ውስጥ ሁለት ቦታ ነበር ቃሊቲ። ቃሊቲን በሁለት በኩል ማየት አለብን። አንደኛው የመጀመሪያ የቀይ ሽብር የሚባለው የገባንበት ቀይ ሽብር በሙሉ በዛን ጊዜ በቀይ ሽብር የታሰሩት እነኚህ ዋና ዋና የደርግ ባለስልጣኖች ያሉበት ቦታ ነበር። እሱ በደንብ የተደራጀ እስር ቤት ነው። እነኚህ እሱ ብዙም ስለቆዩበት እነሱ በደንብ ንጹህ ነው። ቤቶቹ ምናምን ዴስክ አለ። እነሱም የፍርድ ቤት ኬዝ ስላላቸው ምናምን ጠረጴዛዎች ምናምን ተሰጥቷቸው ምናምን ይሰሩ ስለነበር ሰጡኝ። ለኔም አንድ ዴስክ እዛው ሰጡኝና ከእንትና ጎን ለጎን ነው መታችን ሁሉ ጊዜ አብረን ነበር። ለገሰ አስፋው ነበር የነሱን የፍርድ ቤት ኬዝ የያዘው። እኔ አላውቅም፣ እንደምጠላው ነው ማውቀው እንጂ አይቼው እንኳን አላውቅ ሰው ነው። ሲያሽቱ የነበረው የደርግ ባለስልጣን እስር ቤት ታገኙ። እሱን ሸሽቼ የወጣሁት ሰው ነው እና እሱም ሪዝናብሊ ሃርድ ወርኪንግ ቁጭ ብሎ እዛ ሲሰራ ነው የሚሉ ሌሎቹ እዛ ካርታ ምናምን ሲጫወቱ እኔም እሱ አይነት በቃ ጠዋት ስፖርት ሰርቼ ሻይ ቁርስ ምናምን ከበላም በኋላ ዜና አይ ዲሳይድድ እዛ አንድ 3 ወር ቆይተን ስለመጣን ይሄ ነገር ረጅም ጊዜ ይወስዳል፣ ይሄንን ጊዜ ዝም ብሎ ዌስት ማድረግ ጥሩ አይደለምና ከጭንቅላቴም ሳይጠፋ እስኪ የነበሩትን ነገሮች እንትን ላርግ በሚል እንትን ማድረግ ጀመርኩ፣ መጻፍ ጀመርኩ። እንግዲህ የምርጫ 97 ውጤት ላይ በቅንጅቱ በኩል የቀረቡ ክሶች ነበሩ። ኢህአዴግም ደግሞ በተቃዋሚ የፖለቲካ ፓርቲዎች ህገወጥ ድርጊቶች ምክንያት የምርጫ ሊደገምባቸው ይገባል ብሎ የሚያስባቸው የምርጫ ጣቢያዎች እንዳሉ አሳወቀ። ብዙ ማጣራት ተከናወነ። በኋላ ላይ ግን ድህረ ምርጫ የተከሰተውን ጉዳይ በተመለከተ አንደኛ ድህረ ምርጫ ላይ የተከሰተው ነገር የበርካታ ንጹሃን ኢትዮጵያውያን ዜጎችን ህይወት በቀጠፈው ድርጊት ላይ መንግስት የወሰደው እርምጃ በእናንተ እይታና በእናንተ አመለካከት እንዴት አይነትና ከህግ አንጻር ምን አይነት ነበር? ከህግ አንጻርማ ብለህ የምታወራው ነገር የለም። ምንም ህጋዊ የሆነ ነገር የለም። there is nothing በህግ ማለት የሚሰራ ህግ ካለ ሰልፍ ማድረግ ምን ከሆነ ለምሳሌ እሱ እኮ ህጋዊ በህግ የተፈቀደ የዜጎች መብት ነው። ምርጫ የሰረቀ መንግስት ሰርቀሃል፣ ምርጫውን ትክክል አይደለም ይጣራ ኦር ምን ይበል ብለህ በሰላማዊ መንገድ እንትን ማድረግ የዜግነት መብት ነው። ከህግ ውጭ የሚሆነ ምንም ነገር የለም። ድርጊቱ ሳይሆን መንግስት የወሰደው እርምጃ ላይ ነው የኔ ጥያቄ። ቆይ እኮ መንግስት የወሰደው እርምጃ ይኸው እነመለስ አስበው ነው የገቡበት። ምን ለማድረግ ዳት በጉልበት ይሄን ነገር ጨፍልቀን እንትን እናደርጋለን፣ በምንም አይነት ስልጣን አለቅም ብለው ይሄ ምንም እንደው ሁለት ምሳሌዎች ልስጥ why that is the case actually ሁለተኛው ልክ ይሄ ግድያው ከመፈጠሩ በፊት ሜቢ 2 ሳምንት በፊት አንድ ወረቀት ተበትኖ ነበር እንትን እንጥራ ምናምን የሚል። በነገራችን ላይ በዛ ጊዜ በቅንጅት ጊዜ ከቅንጅትም ውጪ ያሉ ኃይሎች ነበሩ የራሳቸውን ወረቀት የሚበትኑ ምን የሚሉ ምናምን በቅንጅት ስም ያረጉታል ኦር ምናምን because ቅንጅት become so popular ከመሆኑ የተነሳ ከዛ ውጪ የሚሆን ነገር ምንም ነገር ስለማይሆን ወረቀት ነገ እንደዚህ እናርግ፣ ነገ ሰልፍ እንጥራና እንቀውጠው ኦር ምናምን ይያሉ ኢቭን ደህንነት ወረቀቶች ይበትን ነበር። የመንግስት ደህንነት ማቀር ያሉኝ ነው። የመንግስት ደህንነት
ዩ ኖ እኔ አንድ በጣም ለዚህ ነው አንዱን ኬዝ በደንብ እንድታውቀው ምፈልጋ አክቹሊ ይሄ ነገር ሪሊ ምንንም ዲፌንድ ለማድረግ አይደለም ሬከርድ በትክክል መቀመጥ አለበት ይሄ ሪቪዥኒስት የሆነ በኋላ ቀይሮ ልክ ችግሩ ሌላው ጋር ነው ልክ አዲስ አበባ እንደሆነ እነሱም ቢብለው ነው እንጂ እኛ አይደለንም እያሉ እንትን የሚያደርጉትን ነገር ትተህ ፎር ዘ ሬከርድ የሚያስፈልገው ህብረተሰቡ ከዛ መማር እንድንችል ካስፈለገ ዜን መታወቅ አለበት። ወረቀት ይበትናሉ እንደዚህ ከደህንነት ነገ በቃ አገሩን የቀወጠ እንትን ሰልፍ እናደርጋለን ምናምን ነገር ቅንጅት ይላል። በቅንጅት ስም ነው። ምን ያደርግለታል ደህንነት ወረቀት መበተኑና ሰልፍ መጥራቱ? እሱ ልነግርህ ነው እሱ እንደሚያደርግለት ቢኮዝ ወደ ግጭት ለመግባት ወስነዋል እምልህ እኮ ለዚህ ነው። ግጭቱን ለምን ይፈልጉታል ብዬ ነው። ቢኮዝ ዛትስ ኦንሊ ዌይ ሊያቆሙት የሚችሉት በቃ ይሄ ይመታሉ፣ መግደል ያለባቸውን ይገላሉ፣ ማሰር ያለባቸውን ያስራሉ። ከዛ በኋላ መንግስታቸው ይቀጥላል። ለዘላለም ይቀጥላሉ አይቀጥልም አየ ነው። ግን ለዛ ጊዜ መልሶ ስልጣን ላይ ያስቀምጣቸው። ይሄ እኮ ግልጽ ነው። ይሄ እኮ ግልጽነቱ መሸነፋቸውን ከኛ በላይ እነሱ ያውቃሉ። መሸነፋቸውን ምልክ ያሸነፍነው የፓርላማ ወንበር ተቃዋሚዎች በአጠቃላይ ማጆሪቲ እንዳላቸውና ኢህአዴግ ከስልጣን እንደተባረረ እኮ ያውቃሉ። እኛ እኮ ቢሮ ቁጭ ብለን የምርጫው ዕለት እስከ ሌሊቱ 10 ሰዓት በየወረዳው እየደወልን ፎሎ እናደርግ ነበር ምን እንደሆነ። ወደ 5 ሰዓት ተኩል ምናምን ላይ እኮ እንትኑ በሙሉ ፍሪዝ አደረጉትና ኮሪጆዎቹን መጥቶ ወታደር ምናምን መጥቶ እኮ ነው ይዞ ሄደው። አይ ሚን ዊ ኖ ሶ ኢሹ ኢምፖርታንት የሚሆነው ለህዝብ ይሄ የህጋዊነትና ህጋዊነት ያልሆነ አይነት ነገር አድርገን እንትን ለማድረግ የምንሞክረው ዝም ብሎ ሰልፍ ሰርቪንግ የሆነ ነው። ልክ ይሄ አሁን ብልጽግና ውስጥ ያሉ አንዳንድ ሰዎች ያኔ እኮ አዲስ አበባ ገብታችሁ ኖሮ ሲሉ በተወሰነ ደረጃ ጊልታቸውንም ነው እያጠቡ ያሉት። ዛት ቅንጅት እምቢ ባይል ኖሮ ይሄ ነገር አይመጣም ነበር ለማለት ነው የሚፈልጉት። ቢኮዝ ነምበር ኦፍ በዛ ውስጥ ስለነበሩበት በት ፋክቱ ይሄ አይደለም። ዘ ፋክት ኢዝ አላስረክብም ያለው እንትን ያለው በግጭቱ ላይ ይሄ ኢምፖርታንት ስለሆነ ነው ማለት ነው። ያ ወረቀት ሲወጣ እኔ ሪሜምበር ቢሮ ነበርኩ። በጣም ቫዮለንት የሆነ ወረቀት ነው የወጣው እና ማህተሙ ምናምን ሁሉ የውሸት ነው። እኛ ያየነው በቅንጅት እንትን አይደለም። ሶ ኢት ዋዝ ቬሪ ክሊር እና እኔ በዛን ጊዜ የትግራይ ልማት ድርጅት ኦር የትግራይ መልሶ ማቋቋም ነው ምናምን እንደዛ አንድ እንትን ኃላፊ የነበረው የኤፈርቱ ሳይሆን የእንትኑ የሁማኒቴሪያን ፓርቱን የሚመራው ልጅ አውቆ ነበረ በደንብ እና ይሄን ነገር እንደወጣ ስልክ ደወልኩለትና ይሄ ነገር አደገኛ ነው ሰልፍ ምናምን ነገር ተብሎ እንትን ወረቀት እየተበተነው ግን ነው ከተማ ውስጥ በቅንጅት ቅንጅት ግን ይሄንን አልወሰንም። ምንም ነው እንደዚህ አይነት ዲሲዥን የለም እና ሆን ብሎ ግጭት እንዲፈጠር የሚፈልግ አካል አለ። ይሄን ነገር እኔ አንተ ዲሰንት ሰው ነህ ብዬ ስለማምን ነው ደውልልህ አንድ ነገር እናርግ እናስቆመው። ወጥተን ቅንጅት እንትን አልጠራም እኔ የቅንጅት እንትን ወጥቼ እናንተ ደግሞ አንድ ሰው ነው ይሄ እኛ ቅንጅት የጠራው አይደለም እናንተም በመንግስት በኩል እንትን የተደረገ አይደለም በሉና በጋራ በቴሌቪዥን ኢንተርቪው እንስታልኳችሁ ዛት ናይት መልሼ ደውልሃለሁ ጠይቄ ምናምን ነገር አለኝ። መለሰ ደውለና አይሆንም ተብያለሁ አለኝ። ከዛ በላይ ምንም አልተናገርም። አይሆንም ተብያለሁ ሶሪ አለኝና ዘጋው። ይሄ ነን ሲለኝ ወደ ከምሽቱ 1 ሰዓት ተኩል አካባቢ ከዛ አሜሪካን ሀገር ደውዬ ያኔ ቪኦኤ በ3 ሰዓት እንትን ያስተላልፍ ነበር ዜና ነበር። አረ እንደዚህ አይነት ነገር እየመጣ ነውና ወጥቼ መንገር ፈልጋለሁ። ቅንጅት የነገውን ሰልፍ አልጠራም ህብረተሰቡ ቅንጅት ነው የጠራው ብሎ እንትን እንዳይል ብዬ ኢንተርቪው ሰጥቻለሁ። እነሱም በጋራ ቴሌቪዥን ላይ ወጥተን ኢትዮጵያ ቴሌቪዥን ላይ እንስጥ ስላቸው እምቢ ብለው እነሱ they wanted ግጭቱ
እነሱ ቀሰቀሱት ማለት ነው የሚፈልጉት። እነሱ ሲቀሰቅሱት ያው መንግስት ደህንነት ማስጠበቅ ስላለበት እርምጃ ወሰደ ብለው የገደሉትን ግድያ እጃቸውን ለመታጠብ ነው የፈለጉት። ዛትስ ኖት እሱ ግን እውነት አይደለም እንጂ ድህረ ምርጫ የተከሰተው የከተማዎች ላይ በተለይ አዲስ አበባ ላይ የነበረው የአመፅ ጥሪ ላይ እናንተ ምንም አይነት ጥሪ ያላስተላለፋችሁ? አቶ በረከት መጽሐፋቸው ላይ አንድ ላንሳና ቃል በቃል ከእናንተ ጋር በእንግሊዝኛ ያወጣችሁት መግለጫ እኮ በኃይል የተወሰደብንን ድምፅ ወይም ውጤት በኃይል እናስመልሳለን የሚልና በአማርኛው ደግሞ ትንሽ ለዘብ ያለ መግለጫ እኮ አውጥታችኋል። እንዲህ አይነት መግለጫ አላወጣችሁም? እኔ እስከማውቀው ድረስ በኃይልና ምን መሰለህ እኮ ሪሊ ዋት ኢዝ ኢምፖርታንት ለታሪክም እንትን የሚሆነው ኮንሽስሊ አስበንበት ኢንቴንሽናሊ ወያኔዎች የሚፈልጉት ይህን እንደሆነ አውቀን ግጭት መቀስቀስ እንደሚፈልጉ አውቀን በምንም አይነት ካፋችን ምንም አይነት የግጭት ኦሪየንትን የሚያስደነግጣቸው ነገር እንኳን ማድረግ የለብንም ብለን ይወስነን የምንቀሳቀስ ሰዎች እኮ ውስጣችን አንዳንዶች እንደው እንትን ለማድረግ ሲፈልጉ ቀደም ያልኩ የልደቱ አይነት እንትን ይደረግ ምናምን ሲሉ ኖ እያልን እኮ እያስቆምን እንደደረስ ነው። ስለዚህ የድህረ ምርጫ ሰኔ ላይ አዲስ አበባ ላይ የተወጣው ሰልፍ፣ በሌሎች ከተሞች ላይ የተወጣው ሰልፍ እና ብዙ ንጹሃኖች ለሞት የተዳረጉበትን የተለያዩ ግጭቶችን ያስከተለው ሰልፍ በማን ነው የተጠራው? አሁን ላይ ሆነው መጀመሪያ ሰልፍ ተብሎ የተጠራው ሁለት ጊዜ ነው እንግዲህ መጀመሪያው፣ ሁለተኛው እኛ ከታሰርን በኋላ ተደረሱ በግብታዊነት የተደረገ ነው። ያው ግብታዊነት ስልህ በዛ የተናደዱ ሰዎች እርምጃ መውሰድ የጀመሩበት ጊዜ ነው። እሱ ሁለተኛው ታይም ነው ላስት እንትን። የመጀመሪያው ግን ራሳቸው የደህንነት ሰዎች ወረቀት ለጥፈው ነው ውጡ ያሉት። ሰልፍ ውጡ እንትን በሉ። እኔ እንግዲህ እስር ቤት ሆኜ ማውቀው ነገር የለም። አይ ዶንት ቲንክ ኢት ሃዝ ሃፕንድ። አልተጠራም፣ የተጠራ አይመስለኝም። ግን ኢንስቲንክቲቭሊ ሰው ወጥቶ ከፖሊስ ጋር እንትን አድርጓል። እኔ ይኸው ሰው በደንብ መረዳት ያለበት ነገር አለ። ይሄን ነገርማ ፈልገው የሰሩት መሆኑን እኮ የምታውቀው ክሱን አይተህ አሁን የትግራይን ሰዎች ለማሰባሰብ ብለውና እንትን ለማድረግ ብለው ያደረጉትን በዛ ጊዜ ያደረጉትን መሰሪ ነገር እኮ ብታይ በጣም እኮ የሚገርም እኮ እኛን ሲከሱን ጂኖሳይድ ህዝብ መጨፍጨፍ ነው ምንድን ነው የዘር ማጽዳት እንትን ሲወስዱ ነው እንትን ያደረግናቸው ብሎ ነው ፍርድ ቤት ክሱ ላይ አለ። ለሱ ከእንትን ኢህአዴግን ወደ መጣበት እንመልሰዋለን የሚል ንግግር በምርጫ ላይ ተደረገው ንግግር እንደ ዘር ማጥፋት ይሆናል። ወደ መጣበት እንመልሳለን፣ ወደ ኢቭን ወደ ትግራይ እንመልሰዋለን ብሎ ቢሆን በድሩ ነው ይሄን ያለው። ማንም እኛ ራሳችን ይሄን በተናገረ በነጋታው ይቅርታ አብጥቷል። ያው ይቅርታ ብለህ ጠይቅ ብለናል። እሱ ያ ኢንቴንሽን ያለው ጂኖሳይድ እንትን ለማድረግ ያሰበ አይደለም። የተከሰስንበትን ልንገርህ፣ ሁለት እንትኖች ናቸው። አንደኛው ብርሃኑ መኪናውን ይዞ አንድ ኮሎኔል ቤት ሰምዌሪን ጠመንጃጅ ምናምን አካባቢ ያለ ኮሎኔል ቤት በእንትን አስደብደው ይሄ እንትን በድንጋይ አስደብድቦ ሰውየው ለእንትን ብሎ ለህይወቱ አመረጠ። የትግራይ ኮሎኔል ነው ምናምን ነገር የሚባል ናው የዚህ አብሰርዲቲ ይሄ ብርሃኑ ይሄንን አደረገ ብለው ሲመሰክሩ ምስክሮች አሉ። ያንን የመሰክሩ እኔ እኮ እስር ቤት ነኝ። እስር ቤት ነው ጥርሶም እስር ቤት ሆኜ ነው ብርሃኑ እዛ ነበር ብለው የአቃቤ ህግ ምስክሮች እኮ ናቸው የሚያስመሰክሩት። የውሸት ምስክር አስመጥቶ ጂኖሳይድ ተካሄደ የሚለው ነገር ያመጡት እነመለስ ፐርፐዛቸው በዛ ጊዜ የሚያደርጉትን ወንጀል የጨረሱትን ሰው ጀስቲፋይ የሚያደርጉበትን መንገድ ለፈረንጆቹ ለምናምን ነው ፕራይመሪሊ እንትን ሰልሶት ዋንትድ በምንም አይነት እንትን የመጋራት እንኳን ኢንትረስት አልነበራችሁ። መጨረሻ ላይ እኮ 100 ምናምኑን እንትን ብለን እንገባለን ያሉት አዲስ አበባ እንገባለን እኮ ነው ያልናቸው። እምቢ እኮ ነው ያሉት። አይሆንም ነው ያሉት። ሶ ኢትስ ቬሪ ኢምፖርታንት የማይሆን ይሄ የራስን ኃጢአት ለመታጠብ ብሎ የሚደረገው ፕሮፓጋንዳው ያው የእናንተም ድርጅቶች ምናምኖች ነበሩ። ዋና ስራቸው ይሄ ነው። ያን ጊዜ ያንን ማሟሟቅ በሱ ህዝቡን እንትን አድርገውት ካልሆነ በቀር አንዲትም ጊዜ ከሪል ከልባቸው ተደናገጡ። በፍጹም ያልጠበቁት ነገር ነው 97 ይሆን
ስለተደናገጡ ዜዶ ነው ምን ማድረግ እንዳለባቸው እንትን አላሉም ነበር። ዋናው ስልጣንን በምንም አይነት አንለቅም አሉ። ስልጣን እንዳለመልቀቅ ቅንጅቶችን መምታት አለብን አሉ። ለመምታት ራሳችን እንትን መፍጠር አለብን አሉ። ሰበቡን ፈጥረን መግፋት አለብን እንጂ ወደ ግጭት እንዲሄድ ከቅንጅት ውጪ ያሉ ወይም በግጭትም ውስጥ ሆነው ሌላ ነገር የሚያስቡ ሰዎች ይኖራሉ። መለስ ያለኝ አይነት ቪዲዮ አለን። መሳሪያ እዛ እንትን ለማድረግ ታጥቃችሁ አደራጅተው አንተ ሞኝነህ አታውቅም እነሱ የሚሰሩትን ከኋላ ያሉት ሰዎች ምናምን ሲል አውጣና አንድ ቪዲዮ አሳይ። በእርግጥ የቅንጅት ሰዎች የሆኑ ሰዎች መሳሪያ ይዘው ወጥተው ለመታገል ሲዶልቱ ኦር ምን ሲሉ ያስከው እንትን ካለ ቪዲዮ ካለህ ቲም ክላርክ ባለበት አሳይ። እኔ ነገ ቴሌቪዥን ላይ ወጥቼ እነኝን ሰዎች እኛ አናውቃቸው፣ እኛ በምንም አይነት በመሳሪያ የሚባል ነገር አንፈልግም ብዬ ፐብሊክሊ ወጥቼ ልናገር። ጀስት ሾው ሚ ግድንታቤ። ከዚህ በኋላ ያው የቃሊቲ ጊዜዎትን ማንሳት ፈልጋለሁኝ። ቃሊቲ ገቡ፣ ለእስር ተዳረጉ። ቃሊቲ ላይ በነበሩበት ጊዜ የነጻነት ጎህ ሲቀድ መጽሐፍን ጻፉና አጠቃላይ ቃሊቲ በእስር ላይ የነበሩበትን ጊዜ እንዴት አሳለፉትና ለምንድነውስ በፍርድ ቤት ቀርባችሁ ለመከራከር ያልፈለጋችሁትና የወሰናችሁት? ነው በፍርድ ቤት ቀርባችሁ ለመከራከር ለምን አልወሰናችሁም? አይ ቲንክ በዛ ያ ሰዓት ክሊር ነበር። በቃ ምንም የካንጋሩ ኮርት ነው የፍትህ ፍለጋ የሚደረግ እንዳልሆነና የጨዋታ እንደሆነ እና ለምን ዲግኒፋይ እናደርገዋል? የሚፈልጉትን ይወስናሉ። እንትን ያደ ባይዜን አየን ለኛ በሐሳብ ደረጃ ሳይሆን ፕራክቲካሊ ምን አይነት ሰዎች እንደሆኑ it was clear in every sense of the term ነው ክሊር የነበረው ልኝ። እኔ እስር ቤት ከገባን በኋላ እንደውም ከምንም ነገር በላይ የፍርድ ቤቱን ሂደት ካየው በኋላ ነው ዛት ነው ከነኚህ ሰዎች ጋር በሰላማዊ መንገድ እቀይራለሁ ማለት የማይሆን ነገር ነው። ኖት ኦንሊ ዛት ጊዜ ከሰጠናቸው ይችን ሀገር ያጠፏታል። so we have to find መንገድ ፈልገን ይሄን ነገር ማስቆም አለብን ወደሚል ሌሎቹ ያውም ይሄንን እንትን አያደርጉም ነበር። እስር ቤት ላይ ሲገቡ ከዚህ እስር ቤት እወጣለሁ የሚል ተስፋ ነበረውት እንዴ? አዎ። እንዴት ተስፋ አደረጉ? ምክንያቱም የተከሰሱበት ክስ የሞት ፍርድ የእድሜ ውሸት መሆኑን እናውቃለን ነው። ታዲያ ይሄን የሚወስነው ፍርድ ቤት የካንጋሮ ፍርድ ቤት ነው ወይም ደግሞ በራሱ የሚወስነው ይፈርዳል። ግን መለስ ከዛ በሰብአዊ ርህራሄ ምናምን ለቀቀ ይባላል። እዚህ ሲዝወት እንደዛ እንደሚያረቅ ቀድመው በደም እናውቃለን። ማለት እንዴት እንደዚህ ያሰባችሁ ብዬ ነው። ቢኮዝ የሚመጡትን ሰዎች ናቸው የለም እንዴ እንትን ለማድረግ የሚመጡ ሰው ምን መሰለህ እኮ አየህ እቺን ታክል ሰብስታንስ የሌለው ክስ ነው። ባይዘን ለሁሉም ግልጽ ነበር። it has nothing to do with it። መረጋጋት ነው የሚፈልጉት። እስከሚረጋጋ ድረስ መንግስት እኛን እዛ ውስጥ ማስቀመጥ ይፈልጋል። እናንተን ዞር ማድረግ ነበር ፍላጎት። ከዛ 2000 ምናምን ሲመጣ አዲስ ሚሌኒየም ምናምን ብለው መሐሪው አቶ መለስ መጨረሻ ላይ የሰሩትን እኮ አንተ እኮ ብልግናቸው ሪሊ ነው I mean I have to say it in that strong terms። በጋራ ተስማምተን የተፈራረምነውን ነገር እኮ ፎርጅ አድርገው ቀይረው ያላልነውን አሉ ብለው ይቅርታ ጠይቃቸዋል ተባለ። ይቅርታ እኛ አልጠየቅንም። we have never asked ይቅርታ። የድርድሩ እንትን ራሱ መሰረቱ የሚለው በቃ አገር እንዲረጋጋ እናንተም እንደውም የአግሪመንቱ ከነ ፕሮፌሰር ኤፍሬም ምናምን የሚባለው ግሩፕ በነበረ ጊዜ የነበረው አግሪመንት እኮ እናንተም አትናገሩ፣ መንግስትም አይናገርም። እኛ ወጥተን ከሌም ጥፋተኛ ነው ከሌም ጥፋተኛ ይቅርታ የሚባል ነገር የለም። በሰላም በእርቅ የፖለቲካውን ወደ ማረጋጋት መሄድ ለሀገር ይጠቅማል ብለን አስበን ምናምን ነገር ይሄንን እናገራለን አሉ። 2 days before that ቴሌቪዥን ላይ ያወጡና የቅንጅቶች ይቅርታ ጠየቁ ብለው በውሸት እንትን ያደረጉትን ፊርማ እንትን አደረገ። እናንተ የፈረማችሁበት ሰነድ እኛ የፈረምንበት ሰነድ ምንም ስለ ይቅርታ የሚያወራው ነገር የለም። እና መንግስት እንግዲህ የመንግስት ስልጣን የያዘ ሰው
የመንግስት ስልጣን የያዘ አካል በዚህ ደረጃ ወርዶ ተራ ውሸት ተራ ቅጥፈት ሲያደርግ ይሄ ለምንም የሚመለስ እንዳሉ ወሮ በላ ነው። ኢትስ ኖት መንግስትም የምትለው አይደለም፣ የወሮ በላ መንግስት ቢኮዝ አትሊስት አተ ሚኒመም ከሌላው እኮ መንግስትን ስልጣን ይሄ አጠቃላይ የህዝብ ኃላፊነት እቺን ታክል የህዝብ ኃላፊነት የሚባል ነገር የላቸውም። ያስደነገጠን እኔ እስር ቤት ገብቼ ነው በሆነ ነገር እነኚህ ሰዎች ፋይት ማድረግ አለብን ማስቆም አለ አትሊስት ቢያንስ ማስፈራራት አለብን እንደዚህ አይነት ነገር ውስጥ እንዳይገባ የሚለውን ነገር የወሰንኩት በምንም አይነት እነኚህ ሰዎች አገሪቱን ካላፈረሱ የሚቀሙ አይደሉም በሚል ቢኮዝ ኢትስ ኖት ጀስት ብሎ ስልጣን ላይ መቆየት ብቻ ይፈልጋሉ ሳይሆን ቢሄቪየራቸው ቤዚክ ጸባያቸው ትንሽ እችን የምታክል ዲሰንሲ የሚባል ነገር የሌላቸው ሰዎች ናቸው። ታትስ ወይን ለአገሪቱ አደገኛ ሁኔታ ነው እየተፈጠረ ያለው። ይሄን ጉዳይ ከመቋጫታችን በፊት በጣም ብዙ ሰው በ97 ምርጫ መሪ የነበሩ የቅንጅት መሪ አመራር የነበሩ ሰዎች ላይ የሚያነሳው ጥያቄ በተፈጠረው ነገር ውስጥ ሁሉንም ምክንያት የመንግስትና በወቅቱ የነበረው የገዢ ፓርቲ ኢህአዴግን ተጠያቂ የምታደርጉት ህዝቡን ስሜት ውስጥ በመክተት በማነሳሳት እልህ ውስጥ በመክተትና የማትቆጣጠሩት ኃይል በመፍጠር ውስጥ ለተፈጠረው ችግር የምትወስዱት ድርሻና ኃላፊነት የለም ወይ? ለምሳሌ አሁን እስኪ ምን ማለት ነው? ህዝቡን ከመጀመሪያው ከምርጫው ቅስቀሳ ጀምሮ ምርጫ የመረጥከው እንትን ተሰርቋል ምናምን ብዬ ብናገር በዛስ ህዝቡ ስሜት ውስጥ ገባ። አንተ ስሜት ውስጥ ከተህ ነው ችግር ውስጥ ያከተትከው ልትለኝ ነው? አይ ሴድ ዘ ትሩዝ። ይሄ ህዝብ አደባባይ ላይ ቢወጣ ማን ሊቆጣጠረው ይችላልና መንግስት ምን አይነት እርምጃ ማን እንዳይሆን አደባባይ ላይ እንዳይወጣ ተከላከልን እኮ ነው የምልህ። እኛ እኮ በምንችለው አቅም ኢንክሉዲንግ በነገራችን ላይ ፓርላማ አንገባም የሚል ውሳኔ በቅንጅት አልተወሰነም። ከመወሰኑ በፊት እንደውም ህብረተሰቡን እናረጋጋ እንትን እንበል ሌትስ ኮንቪንስ ህብረተሰቡ የፓርላማ ምናምን መግባት የሚባል ነገር የለም ምናምን የሚል ኢሞሽናል የሆነ ስቴት ውስጥ ነበር። እኔ ራሴ ባለሁበት ከተማ ውስጥ እየዞርን ፓርላማ መግባት ትክክል ነው እያልን እያስወሰንን ነው የወጣነው። ዋይ አገር ማረጋጋት ይሻላል። እንደሰረቁ እናውቃለን። እነሱ የሚፈልጉት ግጭት ነው። እነሱ በስሜት በእልህ ወጣችሁ እንትን ስታረጉ እናንተን መግደል ነው የሚፈልጉት። በዛ ህዝቡን ወደ አደባባይ ያስወጣው የናንተ ህዝቡን ስሜት ውስጥ መክተት ነው ወይስ ህዝቡ በራሱ ፍላጎትና በራሱ ምክንያት ተገፍቶ ነው የወጣው? እኔ አሁን የነገርኩን እኮ በደም ከሰማኸኝ የኛ ስራ ኦፊሻሊ እንደ ቅንጅት ኦፊሻሊ ተወክለን በየወረዳው ሄደን ስናነጋግር የተናገርነው ግጭት ነው የሚፈልጉት። ስለዚህ አትውጡ፣ አትጋጩ፣ በሰላማዊ መንገድ የምታረጉትን ነገር በሙሉ በሰላማዊ መንገድ አድርጉ። የኛ ፐብሊኩን ወጥተን የተናገርነው ኢንክሉዲንግ እንትን አንፖፑላር በነበረበት ጊዜ ነው። ይሄ በፓርላማ መግባት እንዴት ተሰረቀ የህዝብ ድምፅ አሰረቃችሁ ሲባል እነሱ የሚፈልጉት ይሄን ነው። ፓርላማ ገብተን የሚቀጥለው ጊዜ ሞር ዴሞክራሲያዊ እንዲሆን ነው ማድረግ ያለብን እያል ነበር። ምን የብዙው ጥያቄ እናንተም እንዲወጣ ካልፈለጋችሁ እና በሚወጣበት ወቅት የሚወሰዱት እርምጃዎች ህይወቱን እንደሚያሳጡት ከነገራችሁት ምን ገፍቶት ወጣ ነው የብዙው ጥያቄ። ብዙ እጅ አለበት። ቅድም እኮ መነግርህ ነው። ቅድም እኮ ስነግርህ የነበረው ዝም ብዬ እኮ አይደለም። ደህንነት ራሱ ወጥቶ ውጡ እንትን ብሎ ትግሬን እንደዚህ ያርጉ ምናምን እያለ እኮ ደህንነት ያወጣ ነበር እኮ። ገፊው ራሱ መንግስት ነው በሌላ ነገር ያሉት። አትሊስት ቢያንስ እኛ ኦፊሻሊ እንደ ቅንጅት ሄደን በተናገርንባቸው ቦታዎች ግጭት ይፈልጋሉ። እንደውም አንድ ቪዲዮ ላይ እንደውም ወደ ኋላ ሄዶ ሰው የተናገርከውን ትረሳዋለህ አይደል? ቪዲዮ ላይ ፐብሊክ ላይ እነሱ የሚፈልጉት በማንችላቸው እንድንገጥማቸው ነው። ማንችላቸው ደግሞ ጉልበት ነው። መሳሪያ ያላቸው ጠመንጃ አላቸው። በሱን ዋጋ ካል ምንም ካሳማ ጋር መላፋት ማለት ነው። ካሳማ ጋር ብትላፋ የምትጎዳው አንተ ነህ። ቢኮዝ እሱ ጭቃ ደስታው ነው። አንተ ነህ ጭቃ ውስጥ ገብተህ። እንደዛ ናቸው እነኚህ ሰዎች። ያለን የማይችሉት ያቃታቸው በሰላማዊ መንገድ መሄዳችንና ሌትስ ፑሽ በሰላማዊ መንገድ ሁሌም እኛ የምንናገረው ይሄ ነው። ጥሩ። ከመጨረሻውት ንግግሮት ላይ ኮት አድርጌ እኛ በየትኛውም ሁኔታ መፎካከር መገዳደር የምንፈልገው በሰላም ነው። የእርሶ
የብዙ ጊዜያት መርህም ይሄው ነው። ከቃሊቲ ስር ከወጡ በኋላ ወደ አሜሪካ ከሄዱ በኋላ ግን የትጥቅ ትግልን አማራጭ ይዘው መጡ እና ያ በሰላም የመታገል ፕሪንሲፕል የት ገባ? በደንብ አልሰማኸኝም እንጂ ቅድም እኮ ነገርኩህ። ቅድም የነገርኩህ ከመጀመሪያ ጀምሮ ይሄ ግጭት ለመፍጠር ሲያደርጉ የነበረው ኢንተርሃሞዌ ብለው የዘር ፍጅት ሊፈጽሙ ነው ብለው እንትን ሲያደርጉ የትግራይ ሰዎችን ሞቢላይዝ ለማድረግ ይጠቀሙበት የነበረውን ነገር እስር ቤት ከገባን በኋላ ጂኖሳይድ all this ለኔ was sufficient evidence በቂ ማስረጃ ነበር ዛት እነኚህ ሰዎች ስልጣን ከሚለቁ አገሩን ያጠፉታል። they don't care አገርን ጠብቅ የሚል እችን የምታክል የአገር ስሜት የላቸውም። ይሄን እኮ we're proven right በኋላ እኮ አብይ ከመጡ በኋላ እየተለመኑ የሰረቃችሁትን ብሉ ግድ የለም ምናምን እኮ ሲባሉ ነው እስካሁን ድረስ ስለ ጦርነት የሚያወሩት አይደለም እንዴ? አይ አሜሪካኖች አናነጋገር አላቸው። የበላይ ሆኖ የኖረ ሰው እኩልነት ባርነት ይመስለዋል ይላሉ። እነሱ 20 ምናምን ዓመት ይሄን ሀገር እንደፈለጉ ሲያስተዳድሩት ነበር። ሲያስተዳድሩ የነበረው ደግሞ ዝም ብሎ የፖለቲካ ፓወር ብቻ ሳይሆን የኢኮኖሚ እንትንም ዝም ብሎ በሜዳ ሀብታም የሆኑ ሰዎች ናቸው። ከዚህ ይሄንን በምንም አይነት ሊለቁ የሚችሉ ሰዎች አይደሉም። ኢፍ ኦልተርኔቲቭ ኖ የለም ግድ የለም ይሄን ስልጣኑ ብንተው ይሻላል ሀገር ከሚበተን ብሎ በዛ ደረጃ የሚያስቡ ሰዎች አይደሉም። ስለዚህ ለኔ አደጋው አሁን የነሱ ስልጣን ላይ መቆየት ብቻ ሳይሆን አገሪቱ እስክትፈርስ ድረስ መቆየት የሚፈልጉ ሰዎች ናቸው። we have to show them እነሱ ለማፍረስ ያላቸውን ፍላጎት ያክል አገር እንዳይፈርስ የምንፈልግ ሰዎች አለን ብለን ቢያንስ እንደው ለማስፈራራትም ቢሆን እናንተ ብቻ አይደላችሁም ያላችሁ እናንተ ብቻ አይደላችሁም መሳሪያን እንትን የምታረጉት የሚለውን ነገር ማወቅ አለባቸው የሚል ነው እኔ ወደዛ ይከተተ አገሪቱን ያፈርሷታል። ስለዚህ አገሪቱን ለመታደግ እኛ በነገራችን ላይ ለብዙ ሰው እንትን አይመስለውም። በረሃም ሆነን ነው ያሁን ይሄ እንደ ድሮ ጎሬላ አንድ ወረዳ ይዘህ ከዛ እሱን አስለቅቀ ሁለተኛ ወረዳ እንደዛ አይነት ጊዜ የላትም ሀገሯ ነበር። የዛ አይነት ጊዜ የላትም። ይሄንን አሳይተን በዋናነት ግን ውስጥ የሚቀሰቀስ እንትን እንዲጥለው እንፈልጋለን ይሄን መንግስት ቢኮዝ ጊዜ እንስጠው የ10 ዓመት የ15 ዓመት ትግልና ካልን አገሪቱን ይበትናታል። ወያኔ አገር መበተንን እንደ ክፉ የሚያይ አይደለም። this is ውስጣቸው ያለ እንትን ነው። ይሄ obviously የትግራይ ህዝብ ማለት የትግራይ ህዝብ አገሩ እንደማንኛውም እንትን ይወዳል። እነኚህ ግን እኩይ ሰዎች ናቸው። ያደጉበት ፖለቲካ የኖሩበት ፖለቲካ እና አሸነፍን የሚሉበት የሸፍጥ ፖለቲካ ለነሱ የእውቀታቸው ምልክት ነው። ስለዚህ ይሄን ለመፋለም ይሄንን ለማስቆም አንዳንድ ጊዜ just simply እንትን ነው እና ዝም ብዬ ያዋለው ወይንስ እንደው somehow ማስፈራራት ወደዛም የሚሄድ ከሆነ እኛ ብላውን እንደዚህ ያልኩ ማለት እንትን እንዳይል ነው እንጂ ውስጣቸውም ራሱ ኢህአዴግ ውስጥም ዝም ብሎ አይቀመጡም። አደጋው የሚታያቸው ሰዎች አሉ። so something would happen at least let's show them በዛ ደረጃ የቆረጡ ኢትዮጵያውያን እንዳሉ was the main እንትን ይሄን ሀገር ከሚያፈርስ አካል ለመጠበቅና ለመታደግ የትጥቅ ትግልም ቢሆን አማራጭ ነው ብለው ያሰቡት ፕሮፌሰር ብርሃኑ የዚህን ሀገር ምህልውና እንደ ስጋት የሚያይ ኤርትራ ውስጥ ታዲያ ምን ወሰዳቸው? ኤርትራ ጉያ ስር ገብቶ በሻዕቢያ መንግስት እየተደገፉ ይሄን ሀገር ማዳን ይቻላል ወይ? I think ጥሩ ጥያቄ ነው። እኔ ሁለት አስተሳሰባችንን ኢንፍሉዌንስ ያደረጉት ሁለት ነገሮች አሉ። የመጀመሪያውን ነገር እናርካልክ ሌላ ቦታ የለህም፣ ሌላ ሀገር የለም። that's it በጠመንጃ በመሳሪያ እንትን ላርካልክ አካባቢው ሀገሮች ሊደግፍ የሚችል ኃይል የኤርትራ መንግስት ብቻ ነው። ሶ በተወሰነ ደረጃ እንትኔን ኮምፕሮማይዝ ሳላረግ
በእምነት ደረጃ ያለኝ እኔ እነሱም ወያኔን ይጠላሉ በራሳቸው ምክንያት፣ እኛም ወያኔን እንጠላለን በራሳችን ምክንያት፣ ከአገር ጋር በተያያዘ ባለ ምክንያት። ዜርፎር በዛ እንትን አብረን መስራት እንችላለን፣ ኦር አትሊስት የእነሱን እርዳታ እንትን ልናደርግ እንችላለን። ፕሮፌሰር ብርሃኑ ሁለት ምክንያት ነው ያለው። አንደኛው እሱ ነው። ሁለተኛው ሰከንድ ኢዝ ኤርትራውያን ጋር በነበሩን ከዛም በፊት በነበሩ ግንኙነቶች የምናውቀው እነሱ ለቲፒኤልኤፍ ያላቸው ሄትረድ እና እንትን was extreme። አንዳንዶቹ they have a sense እንደው ቲፒኤልኤፍ ነው እንጂ ይሄንን በኤርትራና በኢትዮጵያ መካከል ያለውን እንትን ያበላሸው ከቲፒኤልኤፍ ውጪ ኢትዮጵያና ኤርትራ አብረው በሰላም መኖር ይችላሉ የሚል አመለካከት የነበራቸው ኤርትራውያን ነበሩ፣ ብዙ ኢንክሉዲንግ መንግስት ውስጥ የነበሩ። ሶ የነሱ በዋናነት ቲፒኤልኤፍን እንትን ማድረግ ነው። ቲፒኤልኤፍ ለኢትዮጵያ መርዝ ነው የሚለውን ነገር እኛም እናምናለን። አሁንም አምናለሁ። ቲፒኤልኤፍ አዝ እንትን ይዝ በፍጹም ቅድም እንዳልኩ ነው የሰራቸው ስራዎች በሙሉ አገር ቢበተን ጉዳዩ ያልሆነ ኃይል ነው። ከዛ በኋላ ያለው ኢትዮጵያ ናዘር አሁን የመጣው አይነት ነገር ይፈጠራል ምናምን ሳይሆን አትሊስት በሰላም ሁለቱ ህዝቦች በጋራ ሆነው በጋራ ለመጠቀም የሚችሉበት ኢንቫይሮንመንት ይፈጠራል የሚል እምነት። የብዙ ጥያቄ ቲፒኤልኤፍ የዚህ ሀገር ችግር እንደሆነ ሁሉ ኢፒኤልኤፍ እኮ የዚህ ሀገር ችግር ነው። ስለዚህ የዚህ ሀገር ችግር ከሆነ ኢፒኤልኤፍ ለዚህ ሀገር መፍትሄ እናመጣለን ብላችሁ ማመናችሁ ምን ያህል ትክክለኛና ምን ያህል መፍትሄ ነው? ምክንያቱም የዚህ ሀገር ጠላት ከሆነ መንግስት ወይም ደግሞ ድርጅት ጋር እንዴት ለዚህ ሀገር መፍትሄ ልትፈልጉ ትሄዳላችሁ? ነው የዚህ ሀገር ጠላት ነው የምትለው የሻዕቢያን በዛ ጊዜ በነበረው እነሱ ኤርትራን ነፃ እናወጣለን ብለው ነው የሚታገሉ የነበረው። ራይት ዛትስ ገና ወያኔ ስልጣን ላይ ከመውጣቱ በፊት ጀምሮ። እናንተ ደግሞ ኤርትራ ተገንጥሎ ይሄን ሀገር የባህር በር የሚያሳጣና የኢትዮጵያ ያ ኢሹ አይደለም። የኢትዮጵያ ባህር በር ጥያቄ ኢሹ አልነበረም ያኔ ነው። የኤርትራን መገንጠልና እርሶም ኢህአፓ እንደነበረ ሰው አይደግፉትም አይቀበሉትም ብዬ ነው። ኖ የኤርትራን እኛማ መገንጠልን አዘ ማተር ኦፍ ፕሪንሲፕል እንቃወማለን። ለዚህ ነው እኮ የኤርትራን ከገነጠላ በፕራይዜን ተገንጥሏል። አሁን ኢሹ ዲፍረንት ነው። ያኔማ ተገንጥሏል። እናንተ ስትሄዱማ ተገንጥሏል። ግን መጀመሪያም የሻዕቢያን እሳቤ እናንተ አትቀበሉትም ብዬ ነው። መገንጠሉን ትክክል አይደለም ብለን እናምናለን። ያን ግን አገር ሆኗል። አገር ከሆነ በኋላ እኔ የራሴን አገር ማዳን ነው። ከዛ በኋላ ያድንላችኋል። ከኤርትራ ጋር መስራት ኢትዮጵያን ያድናሉ። እኔ መቼም የወያኔ መሄድ ኢትዮጵያን ከመገንጠል አደጋ አድኗታል ብዬ አምናለሁ። አይ ኦነስትሊ ቢሊቭ ዳት ወያኔ ቢኖር ኖሮ ኤንድ ወያኔዎች ስልጣናቸውን ይዘው ቢቀጥሉ ኖሮ ወይ በፊት ያኔ ልክ ለውጡ ሊመጣ አካባቢ የነበረው አይነት የእርስ በርስ የህብረተሰብ እልቂት ከዛም በኋላ የፈጠሩት እልቂት አገሪቱን ያፈርሳታል ብዬ አምን ነበር። አትሊስት ኤርትራስ ተገንጥሏል ብለን ነው ብትቀበል እንኳን እዛ ነው ያለው። ይቺን ሀገርም ራሷን በሰላም እንዳትኖር ያደርጓታል ብዬ በዋናነት መፈራው እነሱ የነበሩ and ያ is proven to be true በኋላ ላይ because አየነው እኮ የኢትዮጵያ ሰራዊት የተኛበት እነሱን ለማዳን ከኤርትራ ጦርነት ለማዳን ብሎ የተኛን ሰራዊት እኮ ነው በተኛበት ሄደው ያረዱት። 2-3 ጊዜ እኮ ነው አገሪቱን እየወረሩ እንደ ለማከፋፈል ኦሮሞ በዛ ጋር ተነስቶ አማራ በዚህ ጋር ተነስቶ ብለን እናፈርሰዋለን፣ ኢትዮጵያን አንድ እናደርጋለን፣ መቼም በወያኔ ስር አንድ የሚሆን ኢትዮጵያ አለ ብለው እንደማያምኑ ታውቃለህ። ከዛ በኋላ ሶ ፐርፐዛቸው የነሱ ለኢትዮጵያ ዘላቂ ጥቅም ኢቭን ወርስ እነሱ ነው ብዬ አምናለሁ። በዛ ጊዜ የነበረን ካልኩሌሽንም እሱ። ኢዜማ ወደ ሀገር ውስጥ ተመለሳችሁ። ወደ ኢዜማ መስራት አመጣለሁ። ኤርትራ ጋር ሆናችሁ እናንተ መስራታችሁን ይሄን ሀገር ለማዳን አንድ ታክቲካል መፍትሄ ነው ብላችሁ የምታስቡ ሰዎች አሁን ከኤርትራ ጋር የተለያየ ግንኙነት የሚያደርጉትና ኢትዮጵያን ለማዳን ታክቲካዊ መፍትሄ ነው ብለው የሚያስቡትን ሰዎች ለምን ትቃወሟላችሁ? እናንተ ከኤርትራ ጋር ስትተባበሩ ትክክል፣
ሌሎች ከኤርትራ መንግስት ጋር ሲተባበሩ ስህተት የሚሆነው ለምንድን ነው? ነገርኳ እሱን እኮ እኛ ያን ጊዜ ቲፒኤልኤፍን የተቃወምነው ኢትዮጵያን ይገነጣጥላታል ብለን አሁን ብልጽግና ኢትዮጵያን ይገነጣጥላታል ብሎ ከኤርትራ ጋር እነሱ ሊያምኑ ይችላሉ። but we don't believe that ይሄ እኮ this is what your analysis is at that particular time አይደለም። እኛ ቲፒኤልኤፍ ኢትዮጵያ አንድ ሆና እንዳትኖር ኦር የሱ ጥቅምና የሱ ፓወር የሱ ስልጣን የሚነካ ከሆነ ከዛ ይልቅ አገሪቱ ብትፈልግ ትበተን በብሔር እንትኑ ትበተን የብሔር ፖለቲካ ነው ከመጀመሪያ ጀምሮ ኢትዮጵያ የምትባል ነገር የለችም እኮ ብሎ እንትን ያደረገ ተቋም ነው። ይሄ ከህገ መንግስቱ ሲጻፍ ጀምሮ እኮ ኢትዮጵያ አይደለችም ብሔር ብሔረሰቦች ናቸው ያሉት ብሎ የሚያምን በዛ የሚሄድ አደገኛ ስርዓት ነው። we know this ቅንጅት ላይ ያንን እኮ እንትን ያደረግነው ለዛ ነው። ይሄ ሀገር አደገኛ ነው ያን ኤርትራን ለማስመለስ አይደለም ብናምንም ሶ አሁንም ቲፒኤልኤፍ ምን እያደረገ ነው ኦር ሻቢያ ምን እያደረገ ነው? የመጀመሪያው አናሊሲስ እኮ ሻቢያ ከማንም በላይ ቲፒኤልኤፍን ይጠላል የሚለው ኮሬክት እኮ ነው። ሻቢያ ቲፒኤልኤፍ አይ ሚን ዘይትና ውሃ ናቸው። ቲፒኤልኤፍ እና የአማራ ብሔርተኛ ምናቸውም የማይገናኙ አንዱ ላይ ጂኖሳይድ ፈጸመብኝ እያሉ የሚሉ ሰዎች ናቸው። አሁን ለጋራ እንትን ተሰብስበው ሲያረጉ ምን at the end of the day ምን ኦብጀክቲቭ አቺቭ ለማድረግ ነው ብትለኝ እነኚህ በአንድ ላይ ሆነው የሚገዙት ሀገር ሳይሆን ሁሉም የየራሳቸው በጣም ሰክሰስፉል ቢሆኑ ነው ማለት ሁሉም የየራሳቸው ሀገር ያላቸው አማራ የሚባልና የትግሬ የሚባልና የኦሮሞ የሚባል እንትን ተፈጥሮ ሀገሪቱ ተበታትና እንድትሄድ ይፈልጉ ካልሆነ በቀር በምንም አይነት በዛ አንድ ሀገር እንፈጥራለን ብለው ያስባሉ ይያለ ከቃሊቲ እስር ቤት ወጥተው የኢትዮጵያ የፖለቲካ ሁኔታን ለማስተካከል የትጥቅ ትግል ያሰቡት ፕሮፌሰር ብርሃኑ ለውጥ መጣ ብለው አምነው ወደ ሀገሩ ሲመለሱ ምን ተስፋና ምን እምነት አግኝተው ነው ኢትዮጵያ የኛን የፖለቲካ ሐሳብና እንቅስቃሴ ልትሸከም የምትችል ሀገር ናት ብላችሁ ለመንቀሳቀስ ወስናችሁ ለመምጣት ምን መተማመኛ አይታችሁ ነው? በዛን ጊዜ የነበረን አናሊሲስ ይሄ ለውጥ ሁለት ነገሮች ይዞ መጥቷል። ዶክተር አብይ በዛ ጊዜ እንትን ስለ የነበረው አንደኛ አብዮት ሰለቸን፣ በአብዮት ሁሉ ጊዜ መበጣበጥና መተራመስ ነው። ስለዚህ ዘገምተኛ የሆነ ለውጥ ወይም ሪፎርም ነው የምናደርገው። ሚኒንግ የበፊቱን ስርዓት ሙሉ ለሙሉ ማፍረስ የለብንም፣ ቀስ እያልን በዛ ላይ ቢልድ ማድረግ አለብን። ይሄ ኦብቪየስ ነው። ከዛ ውስጥ የወጡ እንደመሆናቸው they are trying to እንትን ስለዚህ ዘገምተኛ የሆነ ለውጥ ነው የምናደርገው። ሚኒንግ እንደ አብዮት መጥቶ በሙሉ የበፊቱን ጠራርጎ በአዲስ እንትን የሚተካ አይደለም። ወለን ጉድ የደርግን አብዮት የራሱ ኢህአዴግ ያመጣውን አብዮትም ላይ ያገር አብዮት ወደ ጥሩ ነገር እንደማይወስድ አይተናል እና ይሄን መሞከሩ ጥሩ። ሁለተኛው ከመጀመሪያ ጀምሮ ኢትዮጵያዊነት እንደው በተወሰነ ደረጃ የአገር እንትን ምናምን የሚል ኮንሴፕት ይዘው ነበር የመጡት። እነኚህ ሁለቱ ጥሩ ነገሮች ናቸው። ከምር ከሆነና ውስጥ ያሉት ሰዎች በዚህ ላይ ሞቢላይዝ የሚያደርጉ ከሆነ ሪዲኛም ፈንዳሜንታሊ ከምንፈልገው ነገር ጋር እንትን ነው። ግን ይሄ እንሄድበታለን የሚሉት መንገድ ሊኖረው የሚችለው አደጋ ምንድን ነው ብለን አናሊሲስ ሰራን። እዛ አናሊሲስ ላይ ሶስት ኃይሎች ፖቴንሻሊ አደጋ ይዘውበት ይመጣሉ ይሄን ለውጣል። አንደኛው ቲፒኤልኤፍ እና በቲፒኤልኤፍ ዙሪያ በዚህ በብሔር አደረጃጀትና በብሔር ፖለቲካ ደረጃ የሚጠቀሙ በሚሊዮን የሚቆጠሩ ሰዎች አሉ። በየመንግስት መስሪያ ቤቱ አሉ፣ በየፓርቲው ውስጥ አሉ፣ በግል ያንን አጋጣሚ ተጠቅመው በጣም ብዙ ገንዘብ የሰሩ የግል ባለሀብቶች አሉ። ሪሶርስ አላቸው፣ ገንዘብ አላቸው፣ መሳሪያ አላቸው። ቲፒኤልኤፍ እንዳለ ነው፣ አልተነካም። ቢኮዝ ዘገምተኛ እንትን ያልከው መሳሪያውንም አላስወረድክም እና አምቢሽኑ አላቸው። ቢኮዝ ገና ስለሆነ ተመልሰን ይህንን እንትን መውሰድ አለብን ብለው ያስባሉ። እነኚህ ዝም ብለው አይቀመጡም። ለውጡን ይሄ እንግዲህ ኦልሬዲ ዶክተር አብይ እንትን ከሆነ በኋላ ጠቅላይ ሚኒስትሩ ነው ከተሾሙ በኋላ
ከዛ አደጋ አለ፣ ሜጀር አደጋ አንድ ከዛ ይመጣል። አንድ ሁለተኛው የኢትዮጵያን ፖለቲካ እድሜ ልካቸውን የብሔር ፖለቲካ አድርገው ሲያስቡ የቆዩ አክራሪ ኃይሎች የጃንሆይን ጊዜ ኢንክሉዲንግ የመንግስቱን የአማራ አገዛዝ ብሎ የሚቆጥሩ ከዛ ደግሞ የኢህአዴግን ጊዜ የቲፒኤልኤፍ የትግራይ አገዛዝ ብለው የሚቆጥሩ ይሄ አሁን የኦሮሞ ተራ ነው የሚል የተረኛነት ፖለቲካ የሚያራምዱ የኦሮሞ ብሔረተኞች ይመጣሉ። እነሱ በቀላሉ እንትን የሚሉ አይደሉም። they think this is their time to end። ይሄ ሌላ አደጋ ነው። ይሄ ደግሞ ከተሳካለት ያኛው ወደ ድሮ ስርዓት ነው። ይሄኛውን ከተሳካለት የብሔር ፖለቲካው ቀጥሎ እንደውም እንትን እንዲል የሚፈልግ ነው። ሶስተኛው ኃይሎች ደግሞ የኢህአዴግ ውስጥ ያሉት በኋላ ወያኔንም የጣሉት ኃይሎች እነሱ ራሳቸው ወያኔዎች ናቸው። ምን ለውጥ ያመጣሉ ተብሎ ነው እነሱ ለውጥ የሚያመጡት? እኛ ነን የታገልነው። ብዙ ጊዜ ታግለን እስር ቤት ገብተን መከራችንን ያየን እኛ ነን። ጄኑዊን የሆነ ለውጥ የምናመጣው እኛ ነን። እነኚህ ፕሪቴንደሮች ናቸው ብሎ የሚያስቡ ከየእስር ቤቱ የሚወጡ ሰዎች አሉ። እስር ቤት ይቆዩ፣ በዚህ የተጎዱ እነኚህ ሶስት ኃይሎች ሲሪየስ የሆነ ፕሮብለም ለለውጡ ላይ ያመጣሉ። የኢትዮጵያ እጣ ፈንታ በእነኚህ ኃይሎች በሚደረገው ሽኩቻ ማን ያሸንፋል የሚለው አገርና ቀስ ብሎ ስሎሊ እንትን ብሎ የሚያስብ መንግስት አለ። እሱ መንግስት ነው። ስለዚህ ትንሽ ካፓሲቲ ያለው ገና ያልተጠናከረም ቢሆን ሪሶርስ አለው፣ ትንሽ ወታደር ምናምን አለ። አንድ ፎርስ ነው። ቲፒኤልኤፍ በዛ በኩልና ቲፒኤልኤፍን እንትን የሚያደርጉ በኋላ ፌዴራሊስት ኃይሎች ተብለው ነበር። እንደውም እነሱ አይነት ደግሞ ኃይሎች አሉ። እነሱም ዝም ብለው እንትን የሚያደርጉ አይደል። የኦሮሞ ብሔረተኞች በዚህ በኩል በቀጭው ያለ የኦሮሞ የበላይነት ኦር ምናምን ብለው የሚያስቡ አይነት የኦሮሞ እንትኖች፣ ይሄ ደግሞ እኔ ነው የሚገባው ለውጡ እኔ ነኝ ያመጣሁት የሚላል። ይሄ ሁሉ ተተራምሶ እንትን የሚያመጣ ከሆነ ምንድነው የኛ ሚና? እኛ ገብተን ምንድነው የምናደርገው? ካሉት ሐሳቦች ውስጥ በትክክል እንትን የሚያደርጉ ከሆነ እና አብይ የሚሉት ያ ኢትዮጵያዊነት እና ቀስ እያለ የሚሄድ ለውጥ የዘገምተኛ ወር እንትን የሆነ ለውጥ ግን የአገሪቱን አካሄድ በተወሰነ ደረጃ ከዘር እንትን ቀስ እያለም ቢሆን አላቆ መሄድ የሚለው ያን ጊዜ በቃ ወሬው ምናምን ስለ ኢትዮጵያዊነት ስለምናምን አይ እንግዲያው ሄደን ዴሞክራሲያዊ ስርዓት እንዲፈጠር እንግፋ። ኢን ዘ ሚን ታይም ከነኚህ ፎርሶች ውስጥ ያኛው ፎርስ ቢያሸንፍ ነው የሚሻለው። አብይ ፎርስ ቢያሸንፍ ያኛው አደገኛ ወደ ጦርነት የሚከትል የሚል ትንተና ሰርተን የመጣ ነው። በዚህ ትንተና ያቆማችሁ ነው የመጣችሁ። በቃ ይሄን ትንተና እንትን አድርገን በቃ ገብተን አገሩ እንዲረጋጋ አሰላለፍም ወስናችሁ ነው የመጣችሁት ማለት ነው። በሌላ አነጋገር ነው እንግባና እነሱ ውስጥ እንግባ ምናምን አይደለም። በቃ አገር ውስጥ ገብተን ወደ ዴሞክራሲያዊ ስርዓት የሚደረገውን እንቅስቃሴ እያገዝን ግን እነኛ ሶስት አደገኛ ኃይሎች ሊያመጡ የሚችለውን እንትን እንዳይኖር እየተከላከልን ለአገር ጥቅም መቆምን እንደ ዋና እንትን አድርገን እንስራ። ኢዜማ ሲመሰረት አንደኛ የብሔር ፖለቲካ የሰላ ጫፍ ላይ የደረሰበት ነው። ኢቭን በኢህአዴግን የፈጠሩት ድርጅቶች ለውጥ መጣ ከተባለ በኋላ እንኳን የኦሮሞ ዲሞክራቲክ ፓርቲ፣ የአማራ ዲሞክራቲክ ፓርቲ ብለው በየራሳቸው ብሔርተኝነትን ምሰሶ አድርገው የቆሙበት ወቅት ላይ ኢዜማ የዜግነት ፖለቲካን የሚያራምድ ሆኖ ተመሰረተ። የኔ ጥያቄ እንደዚህ አይነት የሰላ ብሔርተኝነት ጫፍ ላይ በደረሰበት የት እንቆማለን ብላችሁ ነው ዜግነትን መሰረት ያደረገ ፓርቲ የመሰረታችሁ? አሁን የቆምንበት ለኢትዮጵያ የዘር ፖለቲካ በምንም አይነት እንደማይሰራ ቅንጣት ታክል ዳውት የለም። ቅንጣት ታክል የዘር ፖለቲካ የሚያደርስህ እርስ በርስ ጦርነትና የሀገር መበታተን። ያኔም እናምናለን፣ ይሄንን አሁንም እናምናለን። ኢዜማ ትልቅ ድርጅት ሆኖ ተመሰረተ። አይ ቲንክ ፕሮባብሊ ከማንም ድርጅት ያላነሰ ትልቅ የኢትዮጵያዊነት ስሜት አለ እዚህ ሀገር ብለን እናስባለን። የብሔር ፖለቲካው በጣም ስር ሰዶ የቆየ ቢሆንም
ዲፕ ዳውን በደንብ እንትን ካረከው ኢትዮጵያዊነት ጠንካራ የሆነ ስሜት ነው። ይሄንን ፑሽ ካደረግን ሌላ ቢቀር ይሄ ወደ ጫፎች ነጥሎ ሀገሪቱን ለመበተን የሚያስበውን ኃይል እንትን ማድረግ እንችላለን ብለን አምነን እሱም አዛዝሯይ ስለምን ፖለቲካ ውስጥ እንገባለን። የኛ ሚና ብቻችንን የምናደርገው ነገር አይደለም፣ ግን የኛን አይነት አመለካከት ያላቸውን ብዙ ናቸው ብለን እናስባለን። በእምነት እኔ አሁንም አስባለሁ አይደለም ያኔ አሁንም ከልቤ ነው ማለት ኢቭን ሞር ኢትዮጵያውያን በምንም አይነት ይሄ ስሜት ይዟቸው ይገፉ እንጂ ይሄ በዘር የተበታተነ አገር ይቆያል ኦር ቢበተን ግድ የለንም ብሎ የሚያስብ እኔ ምናልባት ከቲፒኤልኤፍ ውጪ አለ ብያለሁ። እንደውም በአብዛኛው የሚገፋው ይሄ ብሔረተኛውም ዝም ብሎ የጥቅም ጉዳይ ነው። የእናንተን እሳቤ ሊሸከም የሚችል ዜጋ እና የእናንተን እሳቤ ተቀብሎ ሊመርጣችሁ የሚችል እይታ ኢትዮጵያ ውስጥ አለ ብላችሁ አምናችሁ ነው ያኔ ኢዜማን መጀመሪያ ስትመሰረቱ የመሰረታችሁት ወይስ እንፈጥረዋለን አለም ሙሉ ለሙሉ ዋና ኃይል እንኳን ባይሆን ቀስ እያለ የሚሄደው የነገው ፖለቲካ እሱ ብቻ ነው ሊሆን የሚችለው ብለና ስለዚህ እናንተ ነገ የኢትዮጵያ ፖለቲካ ከብሔር ፖለቲካ ይወጣል። ምንም እቺን ታክል ቅንጣት ታክል ዳውት የሌለኝ እሱ ነው። ይሄ ጩኸት የብሔር ጩኸት የብሔር እንትኑ ውልዳይ ከደርግ በኋላ ባለው ሁኔታ ስለ ኢትዮጵያዊነት የሚያስብ የመከላከያ ሰራዊት አለ። ከስራዬ ኢትዮጵያን መጠበቅ ነው። just think 5 ዓመት በፊት ልዩ ኃይል ተብሎ ሁሉም የመንደር እንትን ሆኖ በዘር የታጠቀ ሰራዊት ነበር ሀገሩን የሞላው። we don't have that now። ይሄ መንግስት ውስጥ ያለውን ነው በመንግስት ተቋም ውስጥ ያለው። አሁን በመንግስት ተቋም ውስጥ ያንን አታይም። ስፔሻል ጥበቃ ምናምን የሚባሉ በየቦታው አሉ። ግን አሁን የኢትዮጵያ መከላከያ ምትለው ያለበትና ያለበት ደግሞ ዝም ብሎ ቁመናውና ያለው መሳሪያ ምናምን ብቻ ሳይሆን እንትኑ እሳቤው ኢትዮጵያዊነት ነው። ይሄ ለመጀመሪያ ጊዜ ነው የሆነው in a very long time። እና ኮንፊደንስ አለኝ ኢትዮጵያን ስትገነጠል ዝም ብሎ የማያይ ይሄን ማስቆም የሚችል ኃይል አለ ብያለሁ። አመለካከቱም ቀስ እያለ ወደ ኢትዮጵያዊነት ያለው አመለካከት ሌላውም ህዝብ ይሄን ያመነ ሲሄድ ይሄ በፊት እንዳሰበው የለም ለአንድ እንትን ያደላ መንግስት ነው ወር ለአንድ እንትን ያደላ ኃይል ብቻ ነው ያለው ከዛ ውጪ ፖለቲካ የለም ብሎ የሚያስበው ኃይል በተግባር እያየ ሲሄድ እየተቀየረ ሲሄድ ዜን መዳረሻችን ሌላ ሊሆን ይችላል ብያለሁ። እሱ ላይ ብዙ የሚያነሳው ጥያቄ የግል ውሳኔውት ነው የፓርቲ ውሳኔ ነው? ለምንድን ነው እሱን ጥያቄ የሚያነሳው? አይቢድ ይሄ በጉባኤ የተወሰነ አይደል? ሰው ይሄን ማወቅ ስለሚፈልግ ነው። መንግስት በዚሁ ኢላማ የአገርን እንትን ወደፊት ለመውሰድ በጋራ እንሰራለን ብሎ ጥያቄ እንስራ ብሎ ጥያቄ ፎርማሊ ሲያቀርብ ያደረግነው ያንን እናርግ አናርግ የሚል ትንተና ሰርተን በስራ አስፈጻሚ መጀመሪያ ተወያይተን አስወስነን ከዛ በኋላ የለም ይሄ ሲግኒፊካንት ነው በኋላ በሌላ ነገር ለመተርጎም እንትን እንዳይ አባላት በሙሉ በጉባኤ መወሰን አለባቸው ይሄን ነገር ተብሎ ያኔ ማን እንትን ይሆናል ምን ስልጣን እሱ አይደለም ጀስት ከመንግስት ጋር ከመንግስት ለኢዜማ ይሄ ጥያቄ ቢቀርብ ምላሻችን ምን ይሁን ላይ ነው የተነጋገራችሁ? አቅርቧል። አክቹአሊ ዶክተር አብይ ኦልሬዲ ብሏል። ይሄ ማስገባት እንፈልጋለን የተቃዋሚ እንትኖችንም መንግስት ውስጥ ገብተው እንዲሰሩ እንፈልጋለን ምናምን ነገር ብሏል። ኦፊሻሊ ለእናንተ ጥያቄ ቀርቧል። ምን እንደሆነ ተነግሯል። አዎ ሶ ለኛም እንትን ስላለ ፎርማሊ እናቅርብልን አቅርበን ምን ሆነ ለጉባኤ ያቀርባችሁ? ለጉባኤ ያቀርብን ምን ሆነ ውሳኔ? ጠቅላላ ጉባኤ ዩናኒመስ አይ ሚን ጀስት 80% ምናምን ነው የደገፈው። ምን ያ መሆን የለበትም ብሎ የተከራከሩ የተወሰኑ ሰዎች አሉ። ምርጫው ሲደረግ ምንም it is not even close ነው። ሶ የጉባኤውን ውሳኔ ይዘን ነው ወደ እንትን ይሄድ ነው እንጂ በግለሰብ ደረጃ አይደለም ኢቭን በስራ አስፈጻሚ ደረጃ በቂ አይደለም ብለን ነው በጉባኤ ያስወሰን። ይሄ ውሳኔ ከተወሰነ በኋላ ያው ሌሎችም
የኢዜማ አመራሮችና አባላት የተለያዩ የመንግስት ኃላፊነቶች ላይ ሆነው ለመስራት ተመድበዋል። እርስዎ ላይ ለምን የትምህርት ሚኒስትር መሆን ፈለጉ? እኔ ሌላ ነገር መስራት ምችል አልመሰለኝ። እውነት ለምን ሌላ ሰው ባክግራውንዱ ኢኮኖሚክስ መሆኑን በማየት የገንዘብና ኢኮኖሚ ሚኒስትር ቢሆኑ ኦር የፕላንና ልማት ሚኒስትር ቢሆኑ ወራ ነበር። ያን ሰሞን ታስታውስ እንደሆነ የውጭ ጉዳይ ሚኒስትር ቢሆን ኦር የገንዘብ ሚኒስትር። የኔ ኢንትረስት ከትምህርት ጋር ነበር። የትምህርት ሚኒስትር መሆን የእርስዎ ምርጫ ነበር? አዎ፣ በትምህርት ሴክተሩ ላይ መስራት፣ የኢትዮጵያን ወደፊት መስራት፣ የትምህርት ሴክተሩ ላይ መስራት ማለት ነው። የትምህርት ሚኒስትር ለሆን ብለው ጠየቁ ወይስ ትምህርት ሚኒስትር እንዲሆኑ ተመደቡ? ሰጀስት አድርግ ሲባል እዛ ተሷታይ ሰጀስት። አሁን የትምህርት ሚኒስትር የሆኑበት ጊዜ ላይ ደረስን። የትምህርት ሚኒስትር ለሆኑት እና የኢዜማ መሪ ለነበሩት ፕሮፌሰር ብርሃኑ የሚነሳው ጥያቄ የትምህርት ሚኒስትር ሆነው የማንን ፖሊሲ ነው እያስፈጸሙ ያሉት? እምልህ እኔ አንዳንድ ጊዜ የሚገርመኝ ይሄ ስለ ፖለቲካ ያለን አመለካከት ሁሉም ነገር ፖለቲካ መሆን ያለበት ይመስለናል። ማን ነው ቀድሞ የተናገረው ካልሆነ በቀር እኔ ብዙ የፖለቲካ ኃይሎች ብዙ የምሁራንም ሲያነሷቸው የነበሩ ኢሹዎች ናቸው። ልጆቻችንን የሚመለከት ትምህርትን የሚመለከት የሚቀጥለውን ትውልድ የሚመለከትን ጉዳይም ማን ነው ቀድሞ የተናገረው አንተ ነህ ወይስ እሱ ነው ወይስ ብልጽግና ነው ወይስ ኢዜማ ነው የሚለው ክርክር ለኔ ፍሬ ከርስኪ ክርክር ነው። ምንም ትርጉም የሌለው ይሄ ሁሉን ነገር ፖለቲካ የማድረግ አባዜ ነው። እንደ አገር ማሰብ ስትጀምር መሆን ያለበት ከፖለቲካ ንትርክ የወጡ ጉዳዮች አሉን የጋራ የሆኑ የአገር አንድነት ለውይይትና ለእንትን የምናቀርበው ነገር መሆን የለበትም። የልጆቻችን የወደፊት ጣፈንታ ምን አይነት አገር ነው የሚኖራቸው፣ ምን አይነት እንትን ነው የሚላቸው የፖለቲካ ጢብ መጫወቻ አይደለም። ጠንካራ የሆነ አገር የሚጠብቅ መከላከያ ይኑረን ብለህ የለም ለምን ይሆናል ብለህ የምትከራከርበት አይደለም። የሳ እንደ አገር እስከሆነ ድረስ እንትን እንደነኚህ አይነት አገራዊ የሆኑ ጉዳዮች አሉ። ከቀን ተቀን ፖለቲካ ዝም ብሎ ድምፅ ለማግኛ ከሚደረግ እንትን ውጭ ያሉ ጉዳዮች አሉ። የአገርን ጥቅም ማስጠበቅ መሆን አለበት የፖለቲካ ሰሜን ኮከባችን ስንል ይሄን ማለታችን። ትምህርት ሚኒስቴር ውስጥ ሆኜ የሰራሁት የማላምንበት ነገር የለም። አንዲት ነው ሳላምንበት ወይ ዶክተር አብይ አዞኝ ኦር ማን አዞኝ የሰራሁት አንድ ነገር የለም። ስለዚህ ሙሉ ነጻነቱ ተጠብቆ ሙሉ ነጻነት የተጠብቄ ነው የሰራሁት። ኢሹዎች ውይይት እንኳን ቢፈልጉ ይሄን ነገር እንዴት እናርገው በሚል ስፔሲፊክ በሆኑ ጉዳዮች ላይ እንደው ያውም ተጠይቄም አይደለም መመካከር ጥሩ ነው በሚል እናረገው እንደሆነ ነው እንጂ በእኔ ስራ ውስጥ ተገብቶ ይሄን ነገር አታርግ ተብዬ አላውቅም። ልንሄድ የምንፈልግበት ቦታ አንድ አይነት ነው ትምህርትን በሚመለከት የሚል የጋራ አመለካከት ነው ያለው። ከፓርቲ መሪነቶት ለሌላ ለተተኪ ትውልድ አስረከቡ። ከዚህ በኋላ በፓርቲ መሪነትም እንደማይቀጥሉ አሳወቁ። ይህን ተከትሎ ፕሮፌሰር ብርሃኑን በፓርቲ እንቅስቃሴ ከዚህ በኋላ ሚናቸው ምን ይሆናል? በመንግስት የስራ ኃላፊነትስ እንዴት አይነት ሚና ይኖራቸዋል ከዚህ በኋላ ለሚል ጥያቄ ምንድን ነው የእርስዎ ምላሽ? አይ ቲንክ የመጀመሪያው ነገር እንደው ለሰሚውም ክሊር እንዲሆን እኔ ከፓርቲ መሪነት እለቃለሁ ያልኩት ዘንድሮ አይደለም። ከአሁን በፊት ነበር የወሰኑት? ከ3 ዓመት በፊት በነበረን ጉባኤ ላይ ይሄ የመጨረሻ ምርጫዬ ነው፣ በሚቀጥለው ምርጫ አልወዳደርም ብዬ ኦፊሻሊ የተናገርኩት በቪዲዮ ያለ የተቀዳ ነገር ነው። እኔ 54 ዓመት ግድም እስኪ እንደው በ66 እንኳን በተጀመረው አሁን ስንት ነው 2018 52 ዓመት 52 ዓመት ሙሉ ነበርኩበት እዚህ ነገር ውስጥ ኢን ዋን ፎርም ኦር አናዘር። የተወሰነ ጊዜ ትቼም ስወጣ ተጎትቼ ገብቼበታለሁ። 68 ዓመቴ ነው። የ68 ዓመት ጭንቅላት የ50 ዓመት ሰው ያለው ጭንቅላት ያክል ፍጥነት አለው ብዬ አላስብም። ዝም ብሎ እንደው ባዮሎጂ የተወሰነ እኔ የራሴን ውሳኔ ወር የቤተሰቤን ውሳኔ ለመወሰን አይ ማይት ስቲል ቢ ኳሊፋይድ።
የምወስነው ውሳኔ ግን ጠቅላላ አገሩን የሚመለከት ከሆነ ዜን ጭንቅላቴ ሻርፕ መሆን አለበት። ጭንቅላቴ በደንብ የሚያስብ መሆን አለበት። ጭንቅላቴ ሁሉንም ሰው አስቦ የሚሄድ መሆን አለበት። ያ ደግሞ ከኤጅ ጋር ግንኙነት አለው በእኔ እምነት። ዝም ብሎ በምንም እድሜ አንዳንድ ሀገሮች የምናያቸው በጣም ሰዎች እንዴት አይነት ችግሮች እየፈጠሩ እንደሆነ በዛ ምክንያት አይ ኒድ ቱ ጌት ዘ ኔክስት ጀነሬሽን በደንብ በፊት ጀምሮ አስበንበት ነው። ዘ ላስት 3 ይርስ ያሰብኩበትን ብለሱ ነው ትሬኒንግ ሴንተር ያቋቋም ነው ምን ያህል ነው የወደፊቱን አመራርም መፍጠር ምናምን እንትን ይላል ብዬ ነው። ሁለተኛው ሪሊ ደግሞ ለራሴ መስራት የምፈልጋቸው ነገሮች አሉ። በራሴ ጊዜ ወስጄ ማንበብ ፈልጋለሁ፣ መጻፍ ፈልጋለሁ ምናምን ለነሱም ትንሽ ጊዜ ይሰጠኛል ብዬ አስባለሁ። ይሄ ማለት ግን ከፓርቲውም ወይም ከሀገሩም ከመንግስትም ብርሃኑ ይጠቅማል የሚል ነገር ካለና የምጠቅመው ነገር ካለ ኦልዌይስ አገሪቱን ትንሽም ነገር ይጠቅማል ብዬ ካሰብኩ በመንግስት ስራ ውስጥ ይሁን በአስተማሪነት ይሁን በፖለቲካ ፓርቲውም ውስጥ ኢዜማ ሁሌም ኢዜማ ነኝ። ከቆምንባቸው ስናቋቁም ከነበርንባቸው እንትኖች እስካልወጣ ድረስ ወደ ዘር ፖለቲካ ውስጥ እስካልገባ ድረስ ድርጅቱ ፕሮግራሜ እምነቴ ብሎ ያስቀመጣቸውን ይዞ እስከሄደ ድረስና እንትን እስካለ ድረስ ማሰልጠኛ ቦታቸው ላይ ሄጄ ማሰልጠን ፈልጋለሁ፣ ማድረግ ፈልጋለሁ። መልቀቅ ማለት አይደለም። ስትራክቸርድ የሆነ በግድ ገብተህ እንትን የምትልበት ነገር ውስጥ መሆን የለበትም። በራሴ ተርም የምፈልገውና ይሻላል የማስበው እሰራለሁ ማለት ነው። አለቅ። ስለዚህ በአባልነት ይቀጥላሉ ኢዜማ ውስጥ? ኢዜማ አባል ነው። ፕሮፌሰር ብርሃኑ ነጋ ለጥያቄዎች ለሰጡኝ ምላሽና ማብራሪያ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። ክቡራን ተመልካቾቻችን የዚህ ሳምንት ፕሮግራማችን ተጠናቋል። ጤና ይስጥልን።